ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን በብዙ እናመሰግናለን። በሀሳብ መስጫ ሳጥናችን ላይ ዛሬ በርከት ያሉ ጨዋታዎች ይደረጋሉ ሀገራችንን ጨምሮ። መልከቶቻችሁን እንደ ሁልጊዜው በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን አስቀድመንም የተወሰኑ የሀገር ቤት መረጃዎችን ነው የምናካፍላችሁ። በአፍሪካም ጉዳይ ተጨማሪ መረጃዎችን ይዘናል። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች ስናነሳ ማድሪድ ቤት ሰፊ የቡድን ዜና ይዘናል። ከጉዳትም ጋር በተያዘና ዝውውር እናነሳለን። የባርሴሎናው ፕሬዚዳንቱ ላፖርታ አዎ ለዳኛው ከፍለናል እያሉ ነው። በጣም አነጋጋሪውን ሀሳባቸውን እናጠረዋለን። የቡድን ዜና ተይዟል። በአውሮፓ ዙሪያ በከዋክብቶች እየቀረበ በመጣው የዓለም ዋንጫም ዙሪያ ከብሔራዊ ቡድኖች ጋር አያይዘን ሰፊ መረጃ ይዘናል። እንደ ሁልጊዜው አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን እናነሳለን። የቢግ ሲክስ ታላላቅ ክለቦች ስፖርታዊ ጥንቅር ላይ የቶተንሃም ነገር ግርም ይላል፣ ታደምጡታላችሁ። ሲቲ በእንግሊዝ ፕሪሚየር ሊግ ቀዳሚ በሆነበት አንድ ጉዳይ ላይ ተጨማሪ መረጃና ቀጣዩ ኬቨን ደብሮይና ማን እንደሚሆን ቃል ስፖርት ዩቲዩብ ቻናላችን አስቀድመንም ነግረናችሁ ነበረ፣ ይፋ ተደርጓል። ለሲቲዎች ተጨማሪ መረጃ ይዘንበታል። የቼልሲው ተጫዋች 11 ደቂቃ ብቻ ነው የተጫወተው በዚህ ዝውውር መስኮት ክለቡን ከተቀላቀለ በኋላም ተጨማሪ መረጃዎችን ዛሬ አግኝተናል፣ ታደምጡታላችሁ። ከዛ በዘለለ ሁለቱ የቼልሲ ተጫዋቾች አንዱ በሪያል ማድሪድ አንዱ በባርሴሎና ወደ ቡድናቸውም እንዲመጣ የሚፈልጉት በጣም አስደናቂ ነጥቅ የተመለከተም ልዩ ጥንቅር ይዘናል። በሳላህ ጉዳይ ላይ ውዝግቦች አሁንም እንደቀጠሉ ነው። በተለይም ከመዳረሻው ጋር በተያያዘ የቡድን ዜና ጋር አያይዘን ይህን ሰው ስናነሳ ጄሚ ካራገርም ሀሳቡን ቀይሯል። ልዩ ጥንቅር ይዘናል። ከጉዳት ጋር በተያያዘ ራሱ ሳላን፣ ኢሳክና እንደዚሁም ግብ ጠባቂው እናነሳለን። የቡድን ወሳኝና ቁልፍ ተጫዋች የተመለከተም ሌላ ጥንቅር ይዘናል። ከዛ በዘለለ የምን ኢንቪንስብል እያለ ነው አንድ የሊቨርፑል ተጫዋች፣ ምክንያቱን እንነግራችኋለን። ከአርሰናል ጋር በተያዘ ደግሞ ውድ ቤተሰቦቻችን በአርሰናል በኩል ወቅታዊ ጉዳይ በጣም አሳሳቢው ጉዳት ነው። ለመሆኑ እነማ መች ይጫወታሉ የሚለውን ጨምሮ በብሔራዊ ቡድን ግዳጅ ላይ ከነበሩት ውስጥ አንዱ በመልካም ጤንነት ላይ መገኘቱን አረጋግጠናል። ከዛ በዘለለ ሚኬል አርቴታም አንድም ተጫዋች በአንድ ጉዳይ ላይ እንዳይካፈል አግደውታል ተብሏል። ኦዴጋርድን ጨምሮ የክለቡን ቁልፍ ተጫዋቾች ሳሊባን፣ እንደዚሁም ደግሞ ቪክተር ዮኬሬሽን፣ ዴክላን ራይስን አያይዘን በስፋት እናነሳለን። አርሰናላውያንም እስከ ፕሮግራማችን ፍጻሜ ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን ዝውውር ላይ ትኩረት እናደርጋለን። በተለይ ማን ነው ትክክለኛ ተተኪ ሊሆን የሚችለው የሚለውን በጣም ለየት ያለ መረጃ ይዘንላችሁ መጥተናል። ዩናይትድ ቤት የሚጠበቁ እውነቶች አሉ። ከዚህ ጋር በተያያዘ ብሔራዊ ቡድን ግዳጅን በተለየ መንገድ እናነሳለን። ከማንቸስተር ዩናይትድ ጋር በተያያዘ ደግሞ ወጪያቸውን ለማካካስ ከሚያደርጓቸው ዝውውሮች ጋር በተያያዘ ከክለቡ ስለሚለቁት ተጨማሪ ተጫዋቾችና እንደዚሁም በማንቸስተር ዩናይትድ ቤት ስለሚጠበቁ አንዳንድ እውነቶችን እነግራችኋለን። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ስለ ብሔራዊ ቡድናችን ቅድመ ግምታችሁን ጻፉልን። ቃል ስፖርት ዩቲዩብ ቻናል መረጃዎቹን እያጋሯችሁ ቃል ነኝ። መልካም ቆይታ በድጋሚ። የኢትዮጵያ ብሔራዊ ቡድን ድሬዳዋ ስቴዲየም ላይ ከሳኦ ቶሜ ፕሪንሲፔ ጋር ዛሬ መልሱ ጨዋታ ይደረጋል። የመጀመሪያ ዙር ጨዋታ የኢትዮጵያ ብሔራዊ ቡድን 3-0 እየመሩ እንደሆነ ይታወቃል። የምድብ ድልድል በአፍሪካ ዋንጫ ለመግባት የሚደረግ ቅድመ ማጣሪያ ነው። ኢትዮጵያ ብሔራዊ ቡድን የመጨረሻ ሁለት ጨዋታ በድል ነው የተጠናቀቁት፣ 3ቱ በሽንፈት ከ5ቱ ማለት ነው። ሳኦ ቶሜ ፕሪንሲፔ ከመጨረሾቹ 5 ጨዋታ ምንም ድል የለም፣ 2 አቻ ብቻ፣ 3ቱ ሽንፈት። በኢትዮጵያ ብሔራዊ ቡድንና በሳኦ ቶሜ ፕሪንሲፔ መካከል እስካሁን የተደረጉ ጨዋታዎች በሙሉ በኢትዮጵያ ብሔራዊ ቡድን ድል አድራጊነት ነው የተጠናቀቁት። ውድ ቤተሰቦቻችን ይህም ሁለቱ በኢትዮጵያ ብሔራዊ ቡድን አሸናፊነት የተጠናቀቁት አንድ ጊዜ ብቻ ነው። ሳኦ ቶሜ ፕሪንሲፔ ብሔራዊ ቡድናችንን የረታችው። የኢትዮጵያ ብሔራዊ ቡድን ዛሬም ቅድመ ግምቶችን ወስዷል። ጨዋታው ውድ ቤተሰቦቻችን ድሬዳዋ ዓለም አቀፍ ስቴዲየም ላይ ቀን 10 ሰዓት ሲል ይጀምራል።
በድሬዳዋና አካባቢ የምትገኙ ለድጋፍ ዝግጁ ናችሁ ወይ? ከሌሎች የሀገሪቱ ከተሞችስ የተንቀሳቀሳችኋላችሁ ወይ? ቅድመ ግምታችሁን እያጋራችሁን ጻፉልን። በአፍሪካም የአፍሪካ ዋንጫ የምድብ ድልድል ውስጥ ለመግባት በሚደረገው ቅድመ ማጣሪያ ቡሩንዲ ከቻድ፣ ኢትዮጵያ ከሳውቶሜ ፕሪንሲፔ፣ ስዊዝርላንድ ከኤሪትሪያ እንደዚሁ ሞሪታስ ከሶማሊያ ጋር ዛሬ ጨዋታቸውን ያደርጋሉ። ሁሉም የመልስ ጨዋታዎች ናቸው። በአውሮፓም ዙሪያ በዛው ለመጠቆም ያክል በአውሮፓ ደግሞ የዓለም ዋንጫ የፕሌይኦፍ ጨዋታዎች ይካሄዳሉ። ኮሶቮ ከተርኬ፣ ስዊድን ከፖላንድ፣ ቼክ ሪፐብሊክ ከዴንማርክ፣ ቦስኒያ ሄርዞጎቬና ከኢታሊያ ይጫወታሉ። ሁሉም ጨዋታዎች ምሽት 3 ሰዓት ከ45 ደቂቃ ሲል የሚጀምሩ ይሆናል። በወዳጅነት ጨዋታን በርከት ያሉ ጨዋታዎች ይደረጋሉ። እናነሳቸዋለን የተወሰኑትን። ለምትደግፏቸው ብሔራዊ ቡድኖች በተለይም ለብሔራዊ ቡድናችን ጨምሮ መልካም እድል ብለናል። የተወሰኑ መረጃዎችን ግን በብሔራዊ ቡድናችን ላይ እናንሳ። ውድ ቤተሰቦቻችን የሳውቶሜ ፕሪንሲፒው አሰልጣኝ እንደ ቦዶ ግልሜት እናረጋቸዋለን ማለታቸው ይታወቃል። ለጉዳዩ ላይ ዮሐንስ ሳሌ ምላሽ ሰጥተዋል። የኋላዎቹ አሰልጣኝ ዮሐንስ ሳሌ ብሔራዊ ቡድኑ ባለመዘናጋት መጫወት እንዳለበት አስጠንቅቀዋል። የሳውቶሜ አሰልጣኝ ካርዶ ሞንሳንቶ ውጤቱን ለመቀልበስ እንደሚቻል ከቀናት በፊት ተናግረው ነበረ። አሰልጣኝ ዮሐንስ ሳሌ በበኩላቸው ጨዋታው አልቋል ማለት አይደለም፣ የእነሱም አሰልጣኝ የተናገረውን ሰምተናል ብለዋል። አክሎም አሰልጣኙ እንዳለው ጨዋታዎች ሊቀለበስ ይችላል፣ እኛ ደግሞ የማይቀለበስበትን መንገድ ይዘን እንገባለን ብለዋል። ብሔራዊ ቡድኑ ጨዋታውን ለማሸነፍና ውጤቱን ለማስጠበቅ ማድረግ ያለበትን ያደርጋልም ብለዋል። ጨዋታውን አሸነፈን ወደ ቀጣዩ ዙር ለመሄድ እንዘጋጃለን፣ ነገር ግን ስራ አለብን። 50 በመቶን እንግዲህ ብንቀድማቸውም አለቀ ማለት ግን አይደለም። በጣም በጥንቃቄ እንጫወታለን፣ እንደ ቦዶ ጌልሜት እንዳንሆን እያሉ ይገኛሉ የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌም። በዛሬው ዕለት በድሬዳዋ ስቴዲየም የሚደረገውም የኢትዮጵያና ሳውቶሜ ጨዋታ በዝግ እንዲካሄድ ተወስኖ ነበረ። ይሁን እንጂ ካፍ በድጋሜ ከገመገመ በኋላ 10,000 ተመልካች በስቴዲየም ተገኝቶ ጨዋታውን እንዲከታተል ውሳኔ ተላልፏል። የድሬዳዋ ከተማ አስተዳደርና የኢትዮጵያ እግር ኳስ ፌዴሬሽን የሰጡትም ግምገሞች በፍጥነት በማስተካከል ጨዋታው ለእግር ኳስ ወዳዱ የኢትዮጵያ ሕዝብ ብሔራዊ ቡድኑን በስቴዲየም ቢያንስ በ10,000 ተገኝቶ እንዲመለከት ተብሏል። ድሬዳዋና አካባቢው ዝግጁ ናቸው የጻፉልን። ከዛ በዘለለ ውድ ቤተሰቦቻችን ከብሔራዊ ቡድኑ ጋር በተያያዘም የተነሱ አንዳንድ ሀሳቦች ላይ የኋላዎቹ አሰልጣኝ ዮሐንስ ሳሌ ጋቶች ፓኖም ሀዘን ላይ ሆኖ ለሀገሩ ያሳየውን ክብር ተምሳሌት ብለውታል። ጋቶች መልእክት እየላከ ሲያበረታታንም ነበረ፣ ከብሔራዊ ቡድኑም ጋር አብሮ እንደነበረ ነው የሚቆጠረው ብለዋል። አክለውም ለሱ ትልቅ ክብር ነው ያለኝ፣ ሞሮኮ ባሄድም ለቅሶ ላይ ሆኖ እንኳን ከሀገሩ ጋር ነበረ። ይህ በእንዲህ እንዳለ አሰልጣኝ ዮሐንስ ሳሌም የጋቶች ድርጊት ከጋዜጠኞች እንጠብቅ ነበረ ሲሉ ተደምጠዋል። ጋዜጠኞች በተቸት ብቻ ሳይሆን እንደዚህ ብሔራዊ ቡድንንም በጥልቅ ሐዘን ውስጥ ሆኖ የሚያግዙትን ማወደስ አለባቸው ብለዋል። የቡድኑ አምበል ጋቶች ፓኖም በዛሬው ጨዋታ መሰለፉን ከመጨረሻው ልምምድ በኋላም እንወስናለን ብለዋል። በድጋሜ ለዋሊዎቹ መልካም ዕድል ተመኝተናል። ወደ አውሮፓ መረጃችን ተሻገርን። ኦሬሊዮ ቹዋሜኒ በሪያል ማድሪድ እንደ ቁልፍ ተጫዋች ይቆጠራል ይላል የማርካ ዘገባ። እናም በቀጣይ ክረምት ላይ በየትኛውም አይነት መንገድ ለገበያ ከማይቀርቡ የሪያል ማድሪድ ከዋክብቶች ውስጥ አንዱ መሆኑን አረጋግጧል። ፈረንሳይ ተጫዋች አሁን ላይ አይነኬም አይተኬም ነው ይላል የማርካ ዘገባ። በእርግጥ በአውሮፓ ሻምፒዮንስ ሊግ ላይ ቡድኑን የታደገበት መንገድ፣ ቡድኑን ያነሳሳበት መንገድ ምን ያህል ቁልፍ ተጫዋች እንደሆነ ተመልክተናል። በላሊጋውም እንደዚሁ ሪያል ማድሪድ አሁን ላለበት ደረጃም ስለመገኘቱ በጣም በጥሩ ፎርም ላይ ካነሳን ጥቂት ተጫዋቾችን አንደኛው ይሆናል። ይህን ፈረንሳይ ተጫዋች ቀጣይ ክረምት ላይ በየትኛውም አይነት መንገድ የመሸጥ ፍላጎት የሌለው ሪያል ማድሪድ የቡድኑ አይነኬም አይተኬም ተጫዋች ተደርጎ ይቆጠራል። መረጃው የማርካ ነው። ፌድ ቫልቬርዴም ሌላ በዚህ ዓመት ማድሪድ ላሳካቸው ጥሩ ነገሮች ሁሉ በትልቁ ከሚጠቀሱ ተጫዋቾች ውስጥ አንደኛው ነው። ፌድ ቫልቬርዴም እንግዲህ አሁን ምርጥ ብቃቴ ላይ ነኝ ብሏል ከማርካ ጋር በነበረው ቃለመጠይቅ ላይ። እኔንም ጠብቁኝ እያለ ነው ማድሪዳውያን። ከዛ ውጪ በማድሪድ በኩል የጁድ ቤሊንግሃምን ጉዳይ በተመለከተም በብሔራዊ ቡድን ጨዋታ ላይ በወዳጅነት ጨዋታ እንደማይገኝ ተረጋግጧል በዛሬው ዕለት። ምክንያቱ ደግሞ ቶማስ ቱሄል ናቸው የከለከሉት እንዳይጫወት ወይም ከስብስብ ውጭ ያደረጉት። ጁድ ቤሊንግሃም የተወሰኑ ጉዳቶች አሉበት። ስለዚህ ነገሮች የከፉ እንዳይሆኑ ስንል በጥንቃቄ ምክንያት ብቻ ነው ዛሬ ማናጫውተው ሲሉ ተደምጠዋል። ከዛ በዘለለ ግን
ተጫዋቹ ያን ያህል የከፋ ጉዳት የለበትም ብለዋል። ጉዳትን ካነሳን የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ደግሞ ቪኒሲየስ ጁኒየር በጣም በመልካም ጤንነት ላይ ይገኛል፣ በዛሬው የወዳጅነት ጨዋታ ላይ ብሔራዊ ቡድንንም መወከል በሚችልበት ደረጃ ላይ ነው ብለዋል። ኤንድሪክን በተመለከተ የሪያል ማድሪድ ንብረት የሆነው ግን በኦሎምፒክ ሊዮን በውሰት የሚጫወተውን ተጫዋች ኤንድሪክን ሁኔታ በቅርበት እየተከታተሉ መሆኑን ተናግረዋል። በቀጣይ በሀገሩ እንግዲህ የዓለም ዋንጫን ይሳተፋል አይሳተፍም ሀገሩን ወክሎ የሚለውን ጉዳይ በተመለከተም ለመወሰን በጣም በቅርበት ተጫዋቹን እየተከታተል ነው ብለዋል። ሌላው በሪያል ማድሪድ በኩል ልናነሳ የወደድነው የዝውውር ጉዳይን በተመለከተ ነው። በቀጣይ ክረምት ላይ እንደ ኒኮ ፓዝ ያለን ተጫዋች የዝውውር ሂደቱን ከሪያል ማድሪድ ወደ ኮሞ ሲፈጽም ኒኮ ፓዝ ዝውውር ላይ ያስቀመጡትን አንቀጽ ተጠቅመው ወደ ክለቡ ይመልሱታል ተብሎ ሲጠበቅ፣ ሌላኛው የ2 ዓመቱን ስፔናዊ ሳሱናን ኮከብ ቪክተር ሙኒዝንም እንዲሁ አንቀጽ ተጠቅመው ወደ ቡድናቸው የመለስ እቅድ እንዳላቸው ማርካም ከሪያል ማድሪድ የዝውውር ጉዳይ ጋር በተያያዘ ይዞት የወጣው መረጃ ያመለክታል። የባርሴሎናው ፕሬዚዳንት ዋን ላፖርታ ለዳኛው ኒግረር ክፍያ መፈጸማቸውን አረጋግጠዋል። ክፍያውን ፈጽመናል ለዳኛው ብለዋል። ይህ የዳኛ ቅሌትን በተመለከተ ደግሞ ሪያል ማድሪዶች በተደጋጋሚ ባርሴሎና ለዳኛው ሲከፍሉ እንደነበረ ቅሬታ ሲያቀርቡ እንደነበረ ይታወቃል። ሁዋን ላፖርታ ግን እውነት ነው ከፍለነዋል፣ የከፈልነው ግን ምርጥ ስካውት ስለነበረ መልማይ ስለነበረ እና በዳኝነት ጉዳይ እንዲያማክረን እንጂ የዳኝነት ውሳኔ ለእኛ እንዲያደላለን አደረገን፣ የከፈልነው ክፍያ ግን የለም፣ እንዲያማክረን ግን ከፍለናል እያሉ ነው። እሳቸው ከዳኝነት ጋር በተያዘ ምክር ጠይቀነዋል፣ ስካውት ነው፣ በዚህም እንግዲህ ከፍለነዋል እያሉ ነው። ጉዳዩ በምርመራ ላይ ይሆናል። እናም በምርመራው ሂደት ላይ የክፍያው ሲገኝ የከፈልንበት ምክንያት ይህ ነው እያሉ ይገኛሉ። ውድ ቤተሰቦቻችን ምናልባት ከዚህ የዳኝነት ክፍያ ጋር በተያዘ ባርሴሎና እያመነ ይሆን? እሳቸው የሰጡትስ ሀሳብ ለማማከር ብቻ ነው የከፈልነው የሚለው አሁን ላይ እንዴት መጣ የሚለው ግን በጣም አነጋጋሪ ጉዳይ ነው። እሳቸው ሌሎች ያነሷቸውን ሀሳቦች አሉ። ለአብነት ያክል በባርሴሎና ፕሬዚዳንትነታቸው ከወሰኑት ውሳኔ የማይጸጥታቸው ሜሲ ላይ የወሰኑት ውሳኔ መሆኑን ተናግረዋል። በጣም ትክክለኛ ውሳኔ ነበር። ይህም የክለቡን ኢኮኖሚ ለማሻሻል በጣም ጠቅሟል። በጣም ጠንካራም ቡድን ከዛ ጋር በተያዘ ይሄ ሜሲን ከማሰናበት ጋር በተያዘ የወሰነው ውሳኔ ጠንካራ ቡድን እንድንገነባ አስችሎናል። አሁን በእግር ኳስ ውስጥ አንድ ነገር ያስፈልጋል፣ የትውልድ ቅብብሎች ተተኪ። ስለዚህ እነ ሜሲ ትውልድ አብቅቷል፣ ሌላ ወጣት ተተኪ ቡድን ማምጣት ነበረብን። ያንን አድርግ ያለው ያ ደግሞ ቡድኑን ታድጎታል እያሉ ይገኛሉ እሳቸው። ስለዚህ የሜሲን ስንብት በተመለከተ ያው እሳቸው ከነ ጄራርድ ፒኬ ጋር ሆነው የወሰኑት ውሳኔ ነው በሚል ሜሲ ከጄራርድ ፒኬም ከእሳቸው ሁዋን ላፖርታ ጋር ከዛ በኋላ ተገናኝቶም ተነጋግሮም እንደማያቅ ይታወቃል። የባርሴሎናው የፊት መስመር አጥቂ ሮቤርት ሌዋንዶስኪ ባለፉት 9 ዓመታት ውስጥ ያደረገው ነገር ፍጹም የተለየ ነው። ባለፉት 9 ዓመታት ውስጥ የባርሴሎና የፊት መስመር አጥቂ 228 ግቦችን ከፍጹም ቅጣት ምት ሳጥን ውስጥ በጨዋታ እንቅስቃሴ ያስቆጥሯል። ይህም ቀዳሚ ያደርገዋል። ባለፉት 9 ዓመታት ውስጥ በአውሮፓም ዙሪያ ኬሊያን ምባፔ ሁለተኛው ነው። 203 ጎሎችን በጨዋታ እንቅስቃሴ ከፍጹም ቅጣት ምት ሳጥን ውስጥ አስቆጥሯል። ሃሪኬን 202። እነኚህ 3 ተጫዋቾች ብቻ ናቸው 200 ሲደመር ግቦችን ከፍጹም ቅጣት ምት ክልል ውስጥ ማስቆጠር እየቻሉት። አሁን ላይም ሶስቱም እየተጫወቱ ነው። ግን ሞር ሌዋንዶስኪም ሃሪኬንም እድሜያቸው እየገፋ ነው። ኬሊያን ምባፔ ቁጥሮችን ሊያሻሽል ይችላል። ለጊዜው ግን የሚመራው የባርሴሎና ኮከብ ሮቤርት ሌዋንዶስኪ ነው። በአውሮፓ ዙሪያ የመረጃ ሰዓታችን ጀርመን ደረሰን። በጀርመን ቡንደስሊጋ ከአረቤ ላይፕዚግ ጋር በጣም ድንቅ ጊዜን እያሳለፈ የሚገኘው በአውሮፓ ታላላቅ ክለቦች ደግሞ እንደዚሁ በጥብቅ የሚፈለገው ተጫዋች በተመለከተም ስኮር 19 አንድ መረጃ ይዞ ወጥቷል። ስኮር 90 የአንዶሜንዲ ቀጣይ የጎልደን ቦይ ሽልማትን ለማሸነፍ ቅድሚያውን ወስዷል። ወይም ልክ እንደ ባሎንዶር የወጣቶቹ ባሎንዶር ማለት ነው። ቅድሚያውን ወስዷል። ለረንት ካርሌ ባየር ሙኒክ ሁለተኛ፣ የቼልሲው ስታቪዮ ሶስተኛ፣ የፓሪስ ሰን ዠርሜኑ ዛይር ኤምሪ አራተኛ፣ የባርሴሎና ፓውኮ ባርሴ አምስተኛ ደረጃ ላይ ተቀምጧል። የአንዶሜንዲ ግን ቅድሚያውን ወስዷል። በርካቶችም ወደዛ ያደላል እያሉ ነው። በተለይም ተጫዋቹ በወጥነት እያሳየ የሚገኘው ብቃት በብዙዎች ዘንድ
ልክ እንደ ላሚን ያማል አይነት እድገት እያየንበት ነው በሚል ተጫዋቹን ቅድሚያ ሰጥተውታል። በክረምት የዝውውር መስኮት ደግሞ በታላላቅ የአውሮፓ ክለቦች በተለይም በፕሪሚየር ሊግ ክለቦች በትልቁ እየተፈለገ ነውና ክረምት ላይ ትልቅ ዝውውርም ከተጫዋቹ በኩል ይጠበቃል። ፈረንሳይ ደረስን። ኦሎምፒክ ደ ማርሴይ በቀጣይ ሳምንት ጀምሮ አዲሱን ምልክቱን እንደሚጠቀም ተረጋግጧል። እስከዛሬ ሲጠቀምበት የነበረውን ምልክት ከቀጣይ ሳምንት ጀምሮ እንደማይጠቀም አረጋግጧል። ከዚሁ ጋር በተያዘ የፍራንስ ብሔራዊ ቡድንና የፓሪሰን ዠርሜኑ የፊት መስመር አጥቂ ዲዜር ዱዊን በተመለከተ ዲዜር ዱዊ 2 ግቦችን በዚህ ሳምንት ለፈረንሳይ ብሔራዊ ቡድን ካስቆጠረ በኋላ 17 የግብ አስተዋጽኦ ላይ ደርሷል። በዚህ ውድድር ዓመት ህልሙ ሀገሩ ጋር የዓለም ዋንጫን መሳተፍ አስቀድሞ ከክለቡ ፓሪሰን ዠርሜን ጋር በተለይም በአውሮፓ ሻምፒዮንስ ሊግ ዳግም መንገስ መሆኑን ያረጋገጠው ዲዜር ዱዊ በጣም ዝግጁ ነኝ ብሏል። የዓለም ዋንጫን ለመጫወት መጓጓቱን ተናግሯል። በፓሪሰን ዠርሜን ቤት ዘንድሮ በጣም ድንቅ ጊዜን እያሳለፈ ነው። በቶማስ ቱሄል ስር ቶማስ ቱሄል ያንን ኢጎ ከበዛበት ቡድን በኋላ ያለውን ፓሪሰን ዠርሜን እሳቸው ሲይዙት ወጣቶቹን ይዘው ዋንጫ ያነሱበት መንገድ በተለይም የአውሮፓ ሻምፒዮንስ ሊግ በትልቁ ይጠቀሳል። የዛ ቡድን አካል ደግሞ አንደኛው ዲዜር ዱዊ ነበረ። በዓለም አቀፍ ሀገራት ጨዋታ እንግዲህ ወይም ኢንተርናሽናል ብሬክ የሊግ ጨዋታዎች መቋረጣቸው ይታወቃል። አንደኛው ሲጠበቅ የነበረው ጨዋታ የጋናና የጀርመን ጨዋታ በወዳጅነት ጨዋታ ልናነሳው እንችላለን። ጀርመን 2-1 በሆነ ውጤት ድል አድርጋለች። ለጀርመን ከሃቨርዝ የአርሰናሉ ተጫዋች 45ኛው ደቂቃ ተጠናቆ በጨማሪ 3ኛው ደቂቃ እንደዚሁም ቴኒሱ እንዳፍ 88ኛው ደቂቃ ላይ ሁለቱን ግቦች አስቆጥሯል። ፋታው በጋና በኩል 70ኛው ደቂቃ ላይ ግብ አስቆጥሯል። ያው እንዳልኳችሁ የወዳጅነት ጨዋታ ነው። በጨዋታው ላይ ከሃቨርዝ ግብ ማስቆጠሩን ተከትሎ ወደ ቤተሰቦቻችን ከ2024 በኋላ ለመጀመሪያ ጊዜ ነው ለጀርመን ግብ ያስቆጠረው። 10 ጨዋታዎች አምልጠውታል። እንደ አጠቃላይ በጀርመን ብሔራዊ ቡድን በኩል በጉዳት ምክንያት አሁን ተመልሷል። ትናንትና በፍጹም ቅጣት ምትም ቢሆን ከሃቨርዝ ግብ አስቆጥሯል። ስለ ሃቨርዝ ተጨማሪ መረጃ በአርሰናል የመረጃ ሰዓት ላይ ይኖረናል። ጃኑሮ ጋቱሶ ሀገሩ ጣሊያንን ለዓለም ዋንጫ የማያበቃ ከሆነ ከዛሬ ጀምሮ በሚኖር ጨዋታ ላይ ተመርኩዞ ከብሔራዊ ቡድኑ እንደሚሰናበት ተረጋግጧል። የኢጣሊያን እግር ኳስ ፌዴሬሽንም ምንም አይነት እንግዲህ አመክንዮችን አይቀበልም ተብሏል። እናም ቦስኒያን የማይረቱና ወደ ዓለም ዋንጫ የማያመሩ ከሆነ የጣሊያን ብሔራዊ ቡድን አሰልጣኝ ስንብት ይገጥማቸዋል ተብሏል። ምንም ጥያቄ የለውም፣ ሲጠበቅ የነበረ እውነት ነው። ከዛ በዘለለ የሊዮኔል ስካሎኒ ብሔራዊ ቡድን አርጀንቲናን በዓለም ዋንጫ አንደኛው የምትጠበቀው ናት። ዛሬ በወዳጅነት ጨዋታ ሊዮኔል አንድሬስ ሜሲን በተመለከተ በቋሚነት ሊጀምር የሚችልበት እድል እንዳለ ሊዮኔል ስካሎኒ ያረጋግጠዋል። ቀጣይ በዓለም ዋንጫ ላይ የሚጫወቱ ተጫዋቾችን በመምረጥ ሂደትም ላይ የምንወስነው በብቃት ላይ ተመርኩዘን ነው። ወቅታዊ ብቃቶች ብቻ ተጫዋቾች በብሔራዊ ቡድን ለመጠራት እድል ይሰጣቸዋል ብለዋል። ሜሲ ይጠበቃል በዓለም ዋንጫ እንግዲህ ይጫወታል የሚል ነው አሁንም ያለው እሳቤ። እሳቸው ውሳኔ እሱ ነው የሚል ሰሞኑን አንድ ሀሳብ አጋርተው ለውዝግብ ጉዳዩን ቢዳረጉትም ማለት ነው። ሊዮኔል ሜሲ እንግዲህ በታሪክ ከፍተኛው ግብ አስቆጣሪ ለመሆን 3 ግቦች ብቻ ይቀሩታል። እንግዲህ ኬሊያን ምባፔም ሌላኛው የሚጠበቀው ተጫዋች ነው። 4 ግቦች ይቀሩታል። ሚሮስላቭ ክሎዛ ነው በ16 ግቦች ከፍተኛው ግብ አስቆጣሪ። ሜሲ እና ኬሊያን ምባፔ በዚህኛው የዓለም ዋንጫ በትልቁ ይጠበቃሉ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ የባርሴሎና ራፊኒያም የሪያል ማድሪዱ ቪኒሲየስ ጁኒየርም ወርልድ ክላስ ተጫዋች ናቸው፣ በዓለም ዋንጫ እንጠብቃቸዋለን ሲሉ ተደምጠዋል። ከዛ በዘለለ ካርሎ አንቸሎቲ ዓለም ዋንጫን በተመለከተ ለዓለም ዋንጫው በትክክለኛው መንገድ እየተዘጋጀን ነው፣ ቡድኑ በአእምሮም በአካልም ጠንካራ ሆኖ ይቀርባል፣ ለዓለም ዋንጫ የሚመጥን ቡድን እያዘጋጀን ነው ብለዋል። የዓለም ዋንጫን ለማሸነፍ ብዙ ግብ ማስቆጠር ሳይሆን ጥቂት ግብ ማስተናገድ ነው ብለዋል። ስለዚህ የዓለም ዋንጫን የሚበላው ብዙ ግብ ያስቆጠረው ሳይሆን ጥቂት ግብ ያስተናገደው ነው ሲሉ ተደምጠዋል። በብራዚል ብሔራዊ ቡድን በኩል ኔይማር ጁኒየርን በተመለከተ ኔይማር አሁን ማድረግ የሚችለው አንዳች ነገር ቢኖር በሜዳ ላይ ያለኝን ሁሉ መስጠት ነው፣ ከዛ በኋላ የብሔራዊ ቡድኑን ጥሪ እጠባበቃለሁ ማለቱ ይታወቃል። ከዚሁ የዓለም ዋንጫ ጋር በተያዘ ውድ ቤተሰቦቻችን ብዙ ቅሬታ እየተነሳበት ነው የዓለም ዋንጫ ካሁኑ። በተለይም በርካቶች የዶናልድ ጄ ትራምፕ ማዕቀብን በተመለከተ ወደዛ ገብተው ጨዋታን ለመመልከት ደጋፊዎች ይቸገራሉ።
በኢራኑ ጦርነት ምክንያት ኢራን አሜሪካ ላይ እንዴት ሄዳ ብሔራዊ ቡድኗስ ጨዋታ ታደርጋለች? ደጋፊዎችስ እንዴት ገብተው የኢራናውያን እዛ ጨዋታ ያሉ የሚለው ትልቁ መነጋገሪያ ጉዳይ ነው። አሁን ደግሞ ለአፍሪካም ጦሱ ተርፏል። በርከት ያሉ አፍሪካውያን በዓለም ዋንጫ ላይ ለመገኘት ይቸገራሉ። ይህም ከውድነቱ ጋር በተያያዘ ነው። በርካታ አፍሪካውያን በተለይም ሴኔጋል፣ አይቮሪ ኮስትን ጨምሮ ከዋጋው ጋር በተያያዘ እዛ ሄደው ለማየት በጣም ይቸገራሉ እየተባለ ነው። ጉዳዩ ለበርካቶች በጣም ስጋት ሆኗል። አንድ እንግሊዛዊ ደጋፊ ግን ቤቴን 365,000 ፓውንድ ሸጬ የእንግሊዝን ጨዋታ አከታተላለሁ ማለቱን ትላንትና ደርሰናችሁ ነበረ። በቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ምናልባት ከእንግሊዝ ፕሪሚየር ሊግ መረጃችን በፊት አንድ እንግሊዝ ፕሪሚየር ሊግ የሚጫወትን ተጫዋች በብሔራዊ ቡድን እናንሳና ወደ ፕሪሚየር ሊግ መረጃ እንሻገራለን። ኢጎር ቲያጎን እንመልከተው። ኢገርን ሲያዩት 24 ሳይሆን 40 ዓመት ነው የሚመስለው እያለ ነው ኤደርሰን። ብራዚላዊ ግብ ጠባቂ የቀድሞ ሲቲው ማለት ነው ኤደርሰን ሞራይስ ኢገር ቲያጎን ስትመለከቱት ዕድሜ የገፋ ተጫዋች እንደሚመስል ተናግሯል። ኤደርሰንም ሲናገር ኢገርን ሲያዩት 24 ሳይሆን 40 ዓመቱ ነው የሚመስለው ብሏል። በቱርክ ሊግ እየተጫወተ የሚገኘው የቀድሞ የሲቲ ግብ ጠባቂ ኤደርሰን ሞራይስ በቱርክ ያለው እግር ኳስ ያልተለመደ አይነት ነው ብሏል። እዚህ ያለው ድባብ እንግሊዝ ከለመድኩት ፍጹም የተለየ ነው። ቱርክ ውስጥ ከእንግሊዝ በበለጠ ደጋፊዎች ከጨዋታ ጋር አብረው ይሆናሉ፣ አይደክሙም እያለ ይገኛል። የብሬንትፎርዱን ብራዚላዊ አጥቂ ኢገር ቲያጎን ግን ሲያዩት 40 ዓመቱ ይመስላል ብሎ በጣም አነጋጋሪ ሀሳብ አጋርቷል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የሳቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩን ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩን። ኢጎር ቶዶር ከፕሪሚየር ሊግ በ44 ቀን መንበረ ስልጣናቸው ላይ እንደተሰናበቱ ይታወቃል። ታዲያ እሳቸው ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ታሪክ ዝቅተኛውን የማሸነፍ ንጻሬ ይዘው የተሰናበቱ የፕሪሚየር ሊግ አሰልጣኝ ሆነዋል። 0 ነው ውድ ቤተሰቦቻችን። አንድ የፕሪሚየር ሊግ ጨዋታ አላሸነፉም፣ አንድ አቻ ነው። ስለዚህ የማሸነፍ ንጻሬያቸው 0 ሆኖ ነው የተሰናበቱት ውድ ቤተሰቦቻችን። ከዚህ በፊት እንግዲህ የነበሩት ቶማስ ፍራንክ እንኳን 27 በመቶ፣ ግራም ፖተር ከቼልሲ ሲሰናበቱ 31 በመቶ፣ ሩበን አሞሪም ከማንቸስተር ዩናይትድ ሲሰናበቱ 32 በመቶ፣ በፈረንጆች አቆጣጠር 2010-11 ሮይ ሆይሰን ሊቨርፑልን ሲያሰለጥኑ 35 በመቶ ይዘው የተሰናበቱበት ከ1 እስከ 5 ያለው ነው። ግን የኢጎር ቶዶር ለየት የሚያደርገው 0 ነው ውድ ቤተሰቦቻችን። ከዛ ውጭ እንግዲህ እሳቸውን መንበረ ስልጣን ይረከባሉ የተባሉት ሮቤርቶ ዲዘርቢ የማሸነፍ ነጻሪያቸው እሳቸውም በፕሪሚየር ሊጉ እንዴት ያለ ነው የሚለውን በቃል ስፖርት ዩቲዩብ ቻናል ትላንትና ደርሰናችሁ እንደነበረ ይታወቃል። ከዚህ ጋር በተያዘ ውድ ቤተሰቦቻችን በቶትናም ሆትስፐርስ በኩል ያው ቀጣዩ አሰልጣኝ ይሆናሉ ተብሎ በትልቁ ስማቸው እየተነሳ የሚገኘው ኢጎር ቶዶር ሮቤርቶ ዲዘርቢ ናቸው፣ ጣሊያን አሰልጣኝ። በእርግጥ ይሄን መረጃ ለእናንተ እስካደረስንበት ሰዓት ድረስ የተወሰነ ውሳኔ የለም፣ ግን በጣም የቀረቡት እሳቸው ናቸው። ምናልባት የቶትናም ሆትስፐርስ ደጋፊዎች የተለየ ምርጫ ካላችሁ ግን በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። ሲቲ ከ19ኙ የፕሪሚየር ሊግ ክለቦች ቀዳሚ ነው ውድ ቤተሰቦቻችን። ከ19ኙ ክለቦች ሲቲ ቀዳሚ ሆኖ ትልልቅ የግብ ዕድሎችን በመፍጠር በዚህ ዓመት ቀዳሚ ነው። 77 ትልልቅ የግብ ዕድሎችን እንደ ቡድን የፈጠረ ነው። በጣም አነጋጋሪው ጉዳይ ግን ቀጥሎ ያለው ቡድን ሌላ ቢግ ሲክስ ክለብ አይደለም፣ ብሬንትፎርድ ነው። ብሬንትፎርድ 73 ትልልቅ የግብ ዕድሎችን ቡድኑ ፈጥሯል። ምናልባት አብዛኞቹን አመከኗቸው በሚል ካልተጣጣለባቸው በስተቀር በእርግጥ ሲቲም አብዛኞቹን አምክኗቸዋል። ከዛ ውጪ በቢግ ሲክስ ብቻ ከገመገምናቸው ሲቲ አንደኛ ደረጃ ላይ ይገኛል። ቼልሲ ሁለተኛ፣ ሊቨርፑል አርሰናል ሶስተኛ፣ ሊቨርፑል አራተኛ፣ ማንቸስተር ዩናይትድ አምስተኛ፣ ቶትናም ስድስተኛ ነው። ቶትናም በነገራችን ላይ በፕሪሚየር ሊጉ ደግሞ ካየነው 14ተኛ ደረጃ ላይ ያለ ቡድን ነው። በነገራችን ላይ በርካታ ትልልቅ የግብ ዕድሎችን በመፍጠር በጣም ደካማ ቡድን ነው። ያው ግርጌው ላይ ያለው ምንም ሳይታለም የተፈታ ነው፣ ወልቭስ ነው። ወልቭስ በዚህ ዓመት 28 ትልልቅ የግብ ዕድሎችን ብቻ ነው የፈጠረው። የሲቲን የሚያክልም የሚስተካከልም ግን በዚህ ዓመት የለም። ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናላችን ላይ ያለምንም ጥርጥር ቀጣዩ ኬቨን ደብሮይና በሲቲ ቤት ቤርናንዶ ሲልቫ ይሆናል። ሲልቫን በተመለከተ ሲቲ እውነተኛ ፍላጎት ቢኖረው ገና አምና በክረምት የዝውውር መስኮት ጊዜ
ኮንትራቱን ያራዝም ነበር ብለን አንድ መልካታችንን አድርሰን ነበር። ያው እንዳልነውም ሆኗል። ቤርናንዶ ሲልቫ ከሲቲ ጋር በውድድር ዓመቱ መጨረሻ በነፃ ይለያያል። ቀጣዩ ኬቨን ደብሮይነ እሱ መሆኑ ተረጋግጧል። ፖርቱጋላዊ አማካይ ቤርናንዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር ይለያያል። ቤርናንዶ ሲልቫ አሁን ላይ ትኩረቱ የውድድር ዘመኑን በማጠናቀቅ ላይ መሆኑን ተናግሯል። ከዚህ በኋላ ስለ ቀጣይ ማረፊያው ማሰብ እንደሚጀምር እንዲሁ ተናግሯል። ተጫዋቹ በቀጣይ በነፃ ለማስፈረም የአውሮፓ የአሜሪካና ሳውዲ አረቢያ ክለቦች ይጠበቃሉ። ቤርናንዶ ሲልቫ በማንቸስተር ሲቲ ባሳለፋቸው 9 ዓመታት 6 የፕሪሚየር ሊግና 1 የአውሮፓ ሻምፒዮንስ ሊግ ዋንጫን ከክለቡ ጋር ማሳካቱ ይታወቃል። እንደተለመደው የኬቨን ደብሮይነ ባለቤት የሆነው ናፖሊ ነው። ይመጣሉ በዚህ ተጫዋች ዙሪያ የሚለው በቀጣይ ክረምት ላይ በትልቁ ይጠበቃል። ቼልሲዎች በቦሩሲያ ዶርትመንድ ቤት በጣም ድንቅ ጊዜን ካሳለፈ በኋላ በጥር ከቦሩሲያ ዶርትመንድ አምጥተው ለስትራስቡርግ የሰጡት በጣም ተስፋ የተጣለበት ተጫዋቻቸው አሮን አንሰልሜ ነው። ከ11 ደቂቃ በላይ ለስትራስቡርግ መጫወት አልቻለም። ይማጋ ደግሞ ከአሰልጣኝ ሊያም ሮዘኔር ጋር ጸብ ውስጥ ገብቶ ተጠባባቂ ነበር። አሁን ሁለቱም ተጫዋቾች እንግዲህ ያጡትን ደቂቃ በቀጣይ ያካክሳሉ ተብሎ ይጠበቃል። ትላንትና ያው የብሔራዊ ቡድን ጥሪ ያልደረሳቸውም እና ኤማኑኤል ሜጋም እንደዚሁ አሮን አንሰልሜ ነው ከስትራስቡርግ ጋር ልምምድ አድርጓል። ቀጣይ ቼልሲ የተጫዋቾቹን ብቃት ተመርኩዞ ወደ እንግሊዝ አምጥቶ የማጫወት ፍላጎት እንደነበረ ይታወቃል። በእርግጥ አሮን አንሰልሜ ነው በጣም ድንቅ ተጫዋች መሆኑን በቦሩሲያ ዶርትመንድ አሳይቷል። ኤማኑኤል ሜጋ ቀጣዩ የቼልሲ 9 ቁጥር በትልቁ የሚጠበቀው ተጫዋች ነው። የቼልሲ ተጫዋቾች አንዱ ከሪያል ማድሪድ አንዱ ከባርሴሎና ስም መያያዙ አሁንም እንደቀጠለ ነው። በተለይም የኤንዞ ፈርናንዴዝን ጉዳይ በተመለከተ በርከት ያሉ የስፔን መገናኛ ብዙሃን ስማቸው ከተያዙት የሲቲው ሮድሪና የቼልሲው አማካኝ ኤንዞ ፈርናንዴዝ ጋር በተያዘ ሀሳቦችን ሲያነሱ ለሪያል ማድሪድ ማን ነው በጣም የተሻለው በሚል ኤንዞ ፈርናንዴዝን መርጠዋል የስፔን መገናኛ ብዙሃን። የቼልሲው ኤንዞ ፈርናንዴዝ የመረጡበት ምክንያት ደግሞ ከተጫዋቹ ዕድሜ ጋር በተያዘ ነው። ኤንዞ ፈርናንዴዝ ገና 25 ዓመቱ ነው። ረጅም ዓመታትን ሪያል ማድሪድ ሊያገለግል ይችላልና የሪያል ማድሪድ ምርጫ መሆን ያለበት እያሉ ነው የስፔን መገናኛ ብዙሃን። የሮድሪ ዕድሜ ወደ 29 አካባቢ እየተጠጋ ነው። ሮድሪም ኤንዞ ፈርናንዴዝም ከሰሞኑ የሰጧቸው ሀሳቦች በገደምዳሜውም ቢሆን የሪያል ማድሪድን ጥያቄ አይናቸውን እንደማያሹ ነው። ኮዲ ስፔናዊ ማርኮ ኮሪያም ቢሆን ባርሴሎና ጥያቄ የሚያቀርብለት ከሆነ አይኑን አያሽምና ወደዛ ያመራል የሚል መረጃ አሁን ከቼልሲ አካባቢ በስፋት እየተሰራጨ ይገኛል። በቼልሲ በኩል ስሙ ከአንድ አጥቂ ጋር እየተያዘ ነው። ግን ይህንን ያያያዙት በርከት ያሉ የቀድሞ የቼልሲ ሌጀንዶች ናቸው። ውድ ቤተሰቦቻችን፣ በነገራችን ላይ ሱዋሬዝ የተባለው የስፖርቲንግ ሊዝበን አጥቂ 28 ዓመቱን መሆን ተከትሎ ነው በርካቶች የተጫዋቹ ፈላጊ አይሆኑም የተባሉት እንጂ ከዕድሜ ውጭ ዘንድሮ እያሳለፈ የሚገኘው ጊዜና የዝውውር ሂሳቡ 34 ሚሊዮን ፓውንድ አካባቢ መሆኑ ከበርካታ ክለቦች ጋር ስሙ እየተያዘ ነው። የቼልሲ ሌጀንዶች ያስፈልገናል እያሉ ነው። የሊቨርፑል ሌጀንዶች ደግሞ ቀጣዩ እውነተኛው ሌላኛውስ ሉዊስ ሱዋሬዝ በሊቨርፑል ይሆናል እያሉ ነው። ሞር የቀረበው ክለብ ኒካስል ነው፣ ግን ቼልሲ ሌጀንዶች ቢመጣ እያሉ ነው። ከዕድሜው አንጻር ግን ተገቢ ዝውውር ሊሆን ይችላል ወይ? ቼልሲያን መልካታችሁን በቃል ስፖርት ዩቲዩብ ቻናል ሀሳብ መስጫ ሳጥናችን ላይ ጻፉልን። የግብፅ ብሔራዊ ቡድን የሰጡትን ሀሳብ በተመለከተ ፈጽሞ ስህተት ነው እያሉ ነው ባየር ሞኒኮች። የግብፅ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን ሳላ ከሊቨርፑል ከወጣ በኋላ በተለይም ወደ አሜሪካ ሜጀር ሊግ ሶከር እንዳይሄድ እንደ ሜሲ እንዳይረሳ፣ ከሄደ ሳውዲ ሂድ እንደ ክርስቲያኖ ሮናልዶ ተጽዕኖ እንዲፈጥር፣ ካልሆነም ግን በጣም ወሳኙ ነገር ለሱ ወደ ሁለቱም ከመሄድ ይልቅ አውሮፓ መቆየት፣ በተለይም ባየር ሞኒክም ፓሪስ ሰን ጀርሜንም እንደሚፈልጉት ሰምቻለሁ ማለታቸው ይታወቃል። ከዚህ ጋር በተያያዘ ነው እንግዲህ ባየር ሙኒኩ ስፖርቲንግ ዳይሬክተር ማክስ ብሬል የአሰልጣኙን አስተያየት ውድቅ አድርጓል። ባየር ሙኒክ ሳላን ለማስፈረም ምንም ጥያቄ አላቀረበም ሲሉ ምላሽ ሰጥቷል። ይልቁንስ ባየር ሙኒክ ኦሊሴን ሸጣችሁልን እንተካ የሚል ፍላጎት እንዳላቸው ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሳላ ቅዳሜ በሚደረገው የመሳሳት የኤፍ ኤ ካፕ ጨዋታ ላይ በሊቨርፑል በኩል ከጉዳት አገግሞ ብቁ ይሆናል ተብሎ ይጠበቃል። ኢሳክን በተመለከተ ያው ለሲቲው ጨዋታ አይደርስም፣ ግን በሳምንቱ መጨረሻ ወደ ሙሉ የተሟላ ልምምድ ይመለሳል ተብሎ ይጠበቃል። ከዚያ የፓሪስ ሰን ዠርሜን
ሞር የመልሱ ጨዋታ በአንፊልድ ሮድ ስቴዲየም የሚደረገው የመልሱ ጨዋታ በሩብ ፍጻሜ ይገኛል ተብሎ ሲጠበቅ የአሊሰን ቤከርን በተመለከተ ግን የአሰልጣኙን የመጨረሻ ጋዜጣዊ መግለጫ መጠበቅ ይኖርብናል። የተረጋገጠ ነገር የለም። በርካታ ሊቨርፑልያንም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጥያቄውን ሲያመጡልን ስለነበረ ነው ጉዳዩን እናጠረዋለን። ከዛ በዘለለ በሊቨርፑል በኩል ፍሎሪያን ቬርዝን እንመልከት። ፍሎሪያን ቬርዝ በሊቨርፑል የመጀመሪያ የመጣበት ጥቂት ወራቶችና አሁን ያለበትን ሁኔታ በተመለከተ ሀሳቡን አጋርተዋል። በተለይም መጀመሪያ አካባቢ የገጠመኝ ችግር በጣም ጠንካራ ሆኜ እንድከሰት አድርጎኛል። በዚህ ሰዓት ላይ ያንን ችግር እንግዲህ በተለይም ለመቅረፍ ያደረግኩት ጥረት ራሴን በብዙ አግዞኛል እያለ ነው። በርካቶች ግን ያኔ እንደ ችግር ያነሱበት ግብ አያስቆጥርም፣ አሲስት አያደርግም የሚለው ነገር ግን በርካቶችን ሜዳ ላይ የሚያደርገው እንቅስቃሴው በጣም ጥሩ ስለሆነ ለትችት የሚያበቃ አይደለምም ብለው በወቅቱ ሲከራከሩለት እንደነበር ይታወቃል። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ለየት ያለ ሀሳቡን ማጋራቱን ሲቀጥል ለምንድነው ሳላህን በሊቨርፑል ከምርጥ 5 ውጭ ያደረግከው ተብሎ ጠይቆ ነበረ። ሳላ በሊቨርፑል ታሪክ ውስጥ ከምርጥ 5 ተጫዋች አንዱ ነው ብሎ ነበረ። አምና ሊቨርፑል ለሊግ ዋንጫ ክብር ካበቃና ለ3ኛ ጊዜ የዓመቱ ምርጥ ተጫዋችን ከተመረጠ የሊቨርፑል ምርጥ 5 ውስጥ ይገባል ብሎ ነበረ። ያኔ ከምርጥ 5 መሆን ብቻ ሳይሆን ከኬኒ ዳግሊሽና ስቴቨን ጀራርድ ጋር የምንጊዜም ታላቁ የሊቨርፑል ተጫዋች በሚል ፉክክር ውስጥ ቀጥታ ይገባል ብሎ ነበረ ጄሚ ካራገር። አስቀድሞ ለሊቨርፑል ካደረገው ድንቅ ነገር ጋር በተያያዘ እንዲህ አይነት ክብር የሰጠው ጄሚ ካራገር አሁን ግን 6ኛ ደረጃ ላይ እንዳስቀመጠው ይታወቃል። ምክንያቱ ግን ከብቃት ጋር የተያያዘ ብቻ ሳይሆን ከጸባዩ ጋር በተያያዘ ነው። በቅርብ ዓመታት ውስጥ ባሳየው ጸባይ ምክንያት ከምርጥ 5 ውስጥ አውጥቼዋለሁ ሲል ተደምጧል። የምን ኢንቪንሲብል አርሰናል ነው እያለ ይገኛል ጄምስ ሚለር ይሄን የሚለው ውድ ቤተሰቦቻችን ከሊቨርፑል ጋር የነበረውን ቆይታ በተመለከተ ሐሳቡን ሲያጋራ ከኢንቪንሲብሉ አርሰናል ዘመን በጣም የላቀ ዘመን የቅርብ ጊዜው በተለይም እኛ ከሲቲ ጋር የተፎካከርንበት ነው ብሏል። ሊቨርፑል ከሲቲ ጋር ፉክክር ባደረገበት ጊዜ 97 ነጥብ ይዘን የፕሪሚየር ሊግ ዋንጫ መለጠን፣ ግን በዛው ዓመት ሻምፒዮንስ ሊግን አነሳን። በቀጣዩ ዓመት ደግሞ 99 ነጥብ ይዘን የፕሪሚየር ሊግ ዋንጫን አነሳን። ይሄ ኢንቪንሲብል አርሰናል ዋንጫ ካነሳበት ዘመን ይልቅ በጣም ውብ ፉክክር የነበረበትና በጣም በአስገራሚ ሁኔታ ዋንጫ የተነሳበት ሂደት ነውና ፈጽሞ ልረሳው አልችልም ብሏል። ያንን ጊዜ ሊቨርፑልያንም በብዙ የሚናፍቁት ዘመን ነው። ያ ደግሞ የየርገን ክሎፕ ዘመን እንደነበር ይታወቃል። ክቫራትስኬሊያ ምናልባት የፓሪሰን ዠርሜን ዝውውር ባይሳካ ኖሮ በናፖሊ ዓመቱን አጠናቆ ሞር ወደ ሊቨርፑል ሊያመራ የሚችልበት እድል እንደነበረ ነው ከአንድ ሚዲያ ጋር በነበረው ቆይታ የተነገረው። ክቫራትስኬሊያ የፒኤስጂ ተጫዋች ባይሆን ኖሮ ከናፖሊ ቀጥሎ መዳረሻው ሊቨርፑል ይሆን ነበር እንደማለት ነው። በእርግጥ አሁን ላይ አርሰናሎች ተጫዋችን ይፈልጉት ነበረ፣ ግን ይህ ተጫዋች በፓሪሰን ዠርሜን አሁን ላይ ክለቡን ለቆ ወደ ሌሎች ክለቦች የማምራትን ፍላጎት የለውም። ፓሪሰን ዠርሜን የመስጠት ፍላጎት ስለሌለው አርሰናል በይፋ ጥያቄ ያላቀረበበት ዝውውር ላይ በይፋ እንቅስቃሴ ያደርጋል ተብሎ አይጠበቅም። ገና በሩመር ደረጃ ሳለ ምላሽ ስላገኙበት ማለት ነው። ተጫዋቹ ግን ሊቨርፑል ምርጫ ያደርግ ነበር። በተለይም ሊቨርፑል ከዲያዝ በኋላ እንግዲህ በጣም ወሳኝና ቁልፍ ተጫዋች ሆኖ ያገለግለው ነበር ተብሎ ይጠበቃል። ትልቁ ችግር አሁንም በሊቨርፑል በኩል የሳዲዮ ማኔ ተተኪ ዲያዝን ካረገ የዲያዝ ተተኪ ማን ነው የሚለው ግን በደንብ ፕሩቭ ያልተደረገ ነው። አሁን ደግሞ የሳላን ተተኪ እየፈለጉለት እንደሆነ ይታወቃል። አርሰናል ደረስን። የአርሰናል የመረጃ ሰዓታችን ያው የወቅቱ መነጋገሪያ ጉዳይ ጉዳት የሚል መረጃ እንደሆነ ይታወቃል። ለመሆኑ ይህ የጉዳት ሁኔታ ከምን ደረሰ? ተጨማሪ መረጃዎችን እናጋራችሁ። በማገገም ሂደታቸው ላይ እንግዲህ ትኩረት ያደረጉ የመመለሻ ቀናቶች እየተቀመጡ ነው። ለአብነት ያክል ማርቲኖ ኦዴጋርድ አርቴታ በዚህ ሳምንት መጨረሻ ጥሪ ለማድረግ እንግዲህ ወደ ሳውዛምተን ለሚያጫውቱት ቡድን ጥሪ ያደርጉለታል ተብሎ ይታሰባል። ከዋናው ቡድን ጋር በተወሰነ መንገድ እንኳን ጨዋታውን ባይጀምር ማርቲን ኦዴጋርድ ተቀይሮ ገብቶ ሊጫወት የሚችልበት ሰፊ እድል አለ። ሌላው የቡድኑ ተጫዋች ዩሊያን ቲምበርን በተመለከተ ነው። ለሳውዛምፕተን ጨዋታ የመመለስ እድሉ ከፍተኛ ነው። የመጨረሻውን ጋዜጣዊ መግለጫ እንጠብቃለን። በሌላ በኩል ኑኖ ማዱኬ በጣም የከፋ ነገር ባይሆንም ግን በጉዳቱ ምክንያት ጥቂት ሳምንታት ሜዳ ላይ አይኖርም። ኤብሬቼዜን በተመሳሳይ ተጫዋቹ ባለበት ጉዳት ምክንያት ቢያንስ ለአንድ ወር ወደ ሜዳ እንደማይመለስ ይታወቃል።
እንደ ዴክላን ራይስ ያለ ተጫዋች ከሲቲ በፊት ከባድ ጉዳት እንግዲህ የደረሰበት ተጫዋች አይደለም። ይሄም በእንግሊዝ የሕክምና ባለሙያዎች ምክር ነው ወደ ለንደን የመጣው። ቡካዮ ሳካን በተመለከተም የሱም እንግዲህ ከድካም ጋር በተያዘና ጥንቃቄ ተብሎ ነው የመጣው። ስለዚህ በቀጣይ ጨዋታ ላይ ይገኛል ተብሎ ይታሰባል። አርሰናሎች ሙሉ ትኩረታቸው ከሲቲ ጋር የሚደረገው የፕሪሚየር ሊግ ጨዋታ ላይ እንደሆነ ይታወቃልና ለዛ ጨዋታ ዴክላን ራይስም ቡካዮ ሳካም ከዛ በኋላ ሌላ ጉዳት እስካላስተናገዱ ድረስ ይገኛሉ ተብሎ ይጠበቃል። ማርቲን ዙቤሜንዲም የጉልበት ጉዳትን ያጋጠመው ይሄኛው ተጫዋች ለሳውዛምተን ጨዋታ ባይደርስ እንኳን ለፕሪሚየር ሊግ ጨዋታ ይደርሳል ተብሎ ይጠበቃል። ፔሮ ኤንካፔ መጠነኛ ጉዳትን ያስተናገደው ይህ ተጫዋችም ለጥንቃቄ ከሚባሉት ውስጥ ይጠቀሳልና የሚኬል አርቴታን ሙር የመጨረሻ ውሳኔ የሚጠብቁ አይነት ናቸው። ከኢብሪቼዜ እና ከማዶኬ ውጭ ያሉት ማለት ነው። ከዛ ውጭ ከሃቨርስ ያለምንም ጉዳት ብሔራዊ ቡድን ግዳጁን ጨርሶ ወደ አርሰናል ይመለሳል። ትናንት ግብ አስቆጥሮም ተቀይሮም ሲወጣ ከጉዳት ነፃ ሆኖ ነው። ስለዚህ ለአርሰናል ጥሩ የሚባለው ዜና ነው። አርሰናል ከሰሞኑ ተጫዋቾቹን እንግዲህ ወደ ክለብ እንዲመለሱ በጉዳት ሰበብ አድርጓል በሚል ብዙ ትችት ቀርቦበት ነበረ። ከዚህ ጋር በተያዘ አግቦል ላሆር ትላንትና ያለውን በቃል ስፖርት ዩቲዩብ ቻናል ምሽት ማለትም በፈረንጆች አቆጣጠር በማርች 30 ትላንትና ሰኞ ምሽት አግቦል ላሆር ይቀጡልን እያለ መሆኑን በሰበር በምሽት መረጃችን አድርሳችናችሁ ነበር። በርካቶችም እንደተከታተላችሁ ተስፋ እናደርጋለን። አሁን ደግሞ ማክስ ዶማን በትምህርት ቤት በሚኖር የስፖርት ክፍለ ጊዜ እንዳይሳተፍ አድርጓል ሚኬል አርቴታ። ውሳኔውም ተጫዋቹን ለመጠበቅ ነው ተብሏል፣ ጫና ውስጥ እንዳይገባ ማለት ነው። ስለዚህ በዛም ስፖርት ሰርቶ በአርሰናል ዋናው ቡድንም ልምምድ አድርጎ በሳምንቱ መጨረሻ ተጫውቶ እንደገና በትምህርት ቀን ደግሞ እዛ ትምህርት ቤት ላይ በስፖርት ጉዳዮች ላይ እንዳይሳተፍ ሚኬል አርቴታ እገዳ ጥለዋል። የአርሰናሉ አምበል ማርቲን ኦዴጋርድ ምናልባት ከ2 ዓመት በፊት ማለትም 2023/24 የውድድር ዓመት ላይ የነበረው ብቃት ፍጹም የተለየ ነበረ። ማርቲኖ ኦዴጋርድ ያ ድንቅ ብቃቱ ግን ስለ መጥፋቱ በርካቶች ጥያቄ አያነሱም። ጠፍቷል ስለሆነ በእግር ኳስ ውስጥ በእርግጥ ውለታ የሚባል ነገር የለም። ግን ያ ኦዴጋርድ የጠፋ ለሚለው ግን ምክንያቶች ይደረደራሉ። አንደኛው ተደጋጋሚ ጉዳት ነው። ተጫዋቹ በተለይም አምና ያስተናገደው ጉዳት በሀገራት ጨዋታ ጊዜ ተጫዋቹ ሙሉ ለሙሉ አጥፍቶታል ማለት ይቻላል። አሁን ለታዲያ ቁጭት ውስጥ ያለው ማርቲን ኦዴጋርድ በተቀሩት ጨዋታ ላይ አርሰናልን ከሚናፍቀው የፕሪሚየር ሊግ ዋንጫና አይቶት ከማያውቀው የአውሮፓ ሻምፒዮንስ ሊግ ዋንጫ ጋር ለማገናኘት በሚደረገው ጥረት ላይ በተቀሩት ጨዋታ ላይ ጠብቁኝ ብሏል። ምናልባት እንዳልኳችሁ የሳውዛምተኑ ጨዋታ ላይ ሚኬል አርቴታ ለጥንቃቄ ካላስቀመጡት በስተቀር ሞር ይደርሳል ተብሎ የሚጠበቅ ተጫዋች ነው። ክርስቲያን ሞሽኬራ፣ ጋብርኤል ማጋሌሽ እና ሳሊባ ከመጀመሪያው ቀን ጀምሮ ሁለቱም ከጎን የነበሩ ምክር ይሰጡ ነበረ። አሁን ላለውበት እድገት ደረጃም በጣም ጠቅመውኛል፣ እነሱ በጣም አመስጋኝ ነኝ ብሏል። በዓለም ላይ ካሉ ምርጥ የማል ተከላካዮች ማጋለሽና ሳሊባ ይጠቀሳሉ። ከነኚህ ጋር መስራት ደግሞ የኔን የወደፊት የእግር ኳስ ህይወት ብሩህ ያደርገዋል እያለ ይገኛል። ሌላው ሄንሪክ ላርሰን የቀድሞ ስዊድናዊ ተጫዋች ቪክተር ዮኬሬሽ ሌላ ሃትሪክ ዛሬ እንጠብቅብሃለን እያለ ይገኛል። በአርሰናል ቤት እንግዲህ እንደ ስፖርቲንግ ሊዝበን አይደለም እየተባለ የሚተቸው ቪክተር ዮኬሬሽ ዘንድሮ ግን በርከት ያሉ የግብ አስተዋጽኦች ላይ ደርሷል። ወደ 19 የሚጠጋ ያለው ለሀገሩም ለአርሰናልም። ታዲያ የቀድሞ ሰው ሄንሪክ ላርሰን ዛሬም ሌላ ሃትሪክ እንጠብቃለን እያለ ነው። ባለፈው ሳምንት ሀገሩን ሃትሪክ ሰርቶ ሀገሩን ወደ ቀጣዩ ዙር ማሳለፉ የሚዘነጋ አይደለም። ቪክተር ዮኬሬሽ በዝውውር ጉዳይ ወደ ቤተሰቦቻችን ተጨማሪ መረጃዎችን እናንሳ። አርሰናልንም ዩናይትድንም እንግዲህ ከሚያገናኘው ተጫዋችን ጀምር ሎሬን ጎሬስካ በቀጣይ ክረምት ላይ ባየር ሞኒክን ይለቃል ተብሎ ይታሰባል። ጀርመናዊ አማካኝ እንግዲህ በባየር ሞኒክ ቤት በውድድር ዘመኑ መጨረሻ ከአሊያንስ አሬና ለመልቀቅ ከፍተኛ ፍላጎት እንዳለው እየተዘገበ ነው። ከጀርመን ሻምፒዮኖቹ ጋር ያለው ኮንትራክት በሰኔ ወር የሚጠናቀቅ በመሆኑ ተጫዋቹ ቀጣይ ክረምት ላይ በነፃ ይገኛል። አርሰናልን ጨምሮ ማንቸስተር ዩናይትድ የተጫዋቹ ሁኔታ በደንብ እየተከታተሉ የሚገኙ የፕሪሚየር ሊግ ክለቦች ናቸው። በተለይም ዩናይትድም አርሰናልም የአማካይ ክፍላቸውን ማጠናከር ይፈልጋሉ። በዛ ሂደት ውስጥ እንግዲህ በነፃ የሚገኝ ተጫዋች ነው እና ለሁለቱም ክለቦች በጣም ጥሩ አማራጭ ነው። ማን ዝውውሩ ላይ ጠንካራ እንቅስቃሴን ያደርጋል፣ ማን ተጫዋቹን በፕሮጀክት ያሳምናል የሚለው ግን በትልቁ ይጠበቃል። ምናልባት የአርሰናልም የማንቸስተር ዩናይትድ ደጋፊዎች ግን ይህን ተጫዋች በተመለከተ ለክለባችሁ ጠቃሚ ተጫዋች ነው ወይ ባየር ሙኒክን በነፃ የሚለቀው ሎሬን ጎሬስካ መልከታችሁን አጋሩን። ማንቸስተር ዩናይትድ ከያዛቸው የክረምት ዝውውር ዝርዝሮች ውስጥ ኤሊዮት አንደርሰን አንዱ እንደሆነ ይታወቃል።
ኤሊዮት አንደርሰን ግን አንዱ ነው እንጂ ሳንድሮ ቶናሊ፣ አዳም ዋርተን፣ ካርሎስ ባሌባም ግን ሌሎች ናቸው። ምናልባት ከነኚህ አራት የማንቸስተር ዩናይትድ ቀጣይ ካዜሜሮንና ማኑኤል ኡጋርቴን የመተካት ሂደት ውስጥ ማን ከኮቢ ሜኖ ጋር አሊያም ሁለት የሚገዙ አጣማሪዎች ራሳቸውን ችለው ከብሩኖ ጋር ይጠበቃሉ። ኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ አዳም ዋርተን እና ካርሎስ ባሌባን በተመለከተ እዛ ቦታ ላይ ያው በትልቁ የሚጠበቅባቸው የአንድ ለአንድ ግንኙነቶችን ማሸነፍ፣ ኳስን ማስጣልና እንደዚሁም ታክሎችን እንደዚሁም ደግሞ ኳስ የማቀበል ስኬት ነው። እነኝን ብቻ እንመልከታቸው። የግብ አስተዋጽኦን እንቶ ከተጫዋቹ ብዙ የሚጠበቅ ግዴታ ስላልሆነ ማለት ነው። የአንድ ለአንድ ግንኙነትን በማሸነፍ ኤሊዮት አንደርሰን ይሻላል። ታክሎችን በመውረድም ኤሊዮት አንደርሰን ይሻላል። ኳስን በማቋረጥ ኤሊዮት አንደርሰን በጣም የተሻለ ነው። እንዲሁም ደግሞ ኳስን በትክክል ለቡድን አጋሮቹ በማቀበልም ኤሊዮት አንደርሰን የተሻለ ነው። በፕሪሚየር ሊጉ በዚህ ዓመት አፈጻጸሙ ግን ቀላል ዝውውር ይሆናል ተብሎ አይታሰብም። እሱ ስለዚህ ዝውውር ሲጠየቅ አሁን የዓለም ዋንጫ ስላለ ትኩረት ይዛ ላይ ነው ማለቱን ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ማርች 30 ሰኞ ምሽት ባደረስናችሁ ዘገባ ላይ ነግረናችሁ ነበረ። ዩናይትድ እንግዲህ ተሳክቶለት ዝውውሮችን በተለይም እነኛ የአማካይ ክፍሎችን የሚፈጽም ከሆነ ሌላ በግራ ተመላላሽ እንደ ሊዩሻል ያለን የኒካስል ተጫዋች በዝርዝር ውስጥ ይዟል። አማካይ ላይ በነገራችን ላይ ቶናሊና አንደርሰን እናስቀመጥናቸው እንጂ ሌሎችም ሊሆኑ ይችላሉ። ግን እዛ ጋር ሊያጣምራቸው ይፈልጋል። በተለይም በጥብቅ መከላከል ሲጫወት ሁለቱን የሚያመጣቸውን ተከላካዮች አማካዮች ማጫወት ይፈልጋል። ምናልባት አንደኛውን ደግሞ ከኮቢ ሜኖ ጋር ማጣመር። ከዛ ውጭ ግን ፊት መስመሩ ሞር እንደተጠበቀ የመሆን እድሉ በጣም ሰፊ ነው። በማንቸስተር ዩናይትድ በኩል ሞር የዩናይትድ ለውጥ ሊኖር ይችላል ተብሎ የሚታስበው የግራ ተመላላሽና የ6 ቁጥር ቦታ ላይ ነው። የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን አይስላንድን ከ21 ዓመት በታች ቡድን 2-1 በሆነ ውጤት ድል ሲያደርግ የማንቸስተር ዩናይትዱ ተጫዋች ሌኒየሮ አምበሎ ነው የገባው። ሌኒየሮ ቡድኑ የሙሉ ደቂቃ ግልጋሎት መስጠት የቻለ ሲሆን ጨዋታው ላይ ምንም አይነት ጉዳት አለማስተናገዱን አረጋግጠናል። ትላንትና ሀገሩንም በአምበልነት ነው የመራው የማንቸስተር ዩናይትዱ ታዳጊ ተጫዋች ከጉዳት ነፃ ሆኖ ደግሞ ወደ ዩናይትድ መመለሱ ይሄ ጥሩ የሚባለው ዜና ነው። ከዚህ በኋላ ያው የዓለም አቀፍ ረፍት የለም። ውድ ቤተሰቦቻችን ቀጥታ ሊጎች እንዲሁ ፍጻሜ ያገኙበት የጥሎ ማለፍ ጨዋታዎች በውስጥ እንደ ኤፍኤ ካፕ ያሉት ፍጻሜ ያገኙበት ያው ካራባው ካፕ በሲቲ አሸናፊነት ተጠናቋል። ከዛ ውጭ የአውሮፓ ሻምፒዮንስ ሊግ ፍጻሜ ነው የሚጠበቀው ቡዳፔስት ላይ። እንደ ዩናይትድ ያለ ክለብ የትኛውም የፍጻሜ ጨዋታ የለበትም። ይልቁንስ ሁሉም ጨዋታዎች በዩናይትድ ፍጻሜ ናቸው። በተለይም ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥና እንደ ሌኒየሮ ያለ ተጫዋች ትናንትና 90 ደቂቃ ቢጫወትም ያለምንም ጉዳት ወደ ዩናይትድ መመለሱ በቀጣይ በዚህ ሻምፒዮንስ ሊግ ትኬት መቁረጥ ጉዞ ላይ በጣም ወሳኝ የሚባል ነው። ዩናይትድ ለቀጣይ ዝውውሩ ደግሞ ተጫዋቾችን ለገበያ ያቀርባል። እንደሚገዛ ሁሉ ለገበያ ያቀርባል። እንደ ማኑኤል ኡጋርቴ እና ጆሽኳ ዜርኪዚ አሁን ካሉት ውስጥ እንዲሁም ማኑኤል ኡጋርቴ በነገራችን ላይ እና ዜርኪዚ ስማቸው አይጠራ እንጂ ይለቃሉ ተብሎ ልክ እንደ ካዜሜሮ ያው ኮንትራት ስላላቸው ካዜሜሮ እንኳን ኮንትራት ስለሌለው ነው በይፋም የተነገረው ስላላቸው እንጂ ዩናይትድ ኦልሞስት ይፋ ያላደረገው ግን ተሰናባሽ ናቸው። እንደውም ከዝውውራቸውም ከ50 ሚሊዮን ፓውንድ በላይ ይፈልጋል። ከዛ በተጨማሪ ዩናይትድ ከደሞዝ ጣራ ላይ እነ ሳንቾን ሲያነሳ ሌላ ትልቅ አቅም ይፈጥርለታል። በክረምት ዝውውር ላይ እንደ ራሽፈርድ ያለና እንደ ራስመስ ሆይሉንድ ያለ እስከ 80 ሚሊዮን ፓውንድ የሚጠበቁ ተጫዋቾች አሉት ዩናይትድ። የሜሰን ግሪንውድ ከማርሴ የሚለቀ ከሆነ ደግሞ ከሚያገኘው ሽያጭ ላይ ማርሴ 50% ድርሻ አካባቢ ለዩናይትድ ይሰጣልና ብዙ ዩናይትድ ገቢ ሊያሳድግ የሚችልበት አማራጮች ቀጣይ ያሉ። ሜን ስፖርትም ዩናይትድ ቀጣይ ክረምት ሊገዛ ብቻ ሳይሆን ሊሸጥም ያስባል ብለዋል። ከዚህ ውስጥ አንዱ የሚሸጠው ያው ጆሽኳ ዜርኪዚ እንደሆነ ነገርኳችሁ። የጣሊያን ክለቦች በዋነኝነት የተጫዋቹ ፈላጊ እንደሆኑ ይነገራል። ጆሽኳ ዜርኪዚ በቀጣይ የዓለም ዋንጫ ነገር ያከተመለት ይመስላል። ዌት ዎገር ውስጥ ሞር በኔዘርላንድ ብሔራዊ ቡድን በኩል ቀጣይ በዓለም ዋንጫ የምንመለከተው 9 ቁጥር ይሆናል ተብሎ ይጠበቃል። በእርግጥ ዜርኪዚ የት ነው የሚጫወተው የሚለው አሁንም ብዙዎች ምላሽ ያልሰጡበት ጉዳይ ነው። ዜርኪዚ 9 ቁጥር ነው፣ ዜርኪዚ የክንፍ አጥቂ ነው በተለይም በግራ ክንፍ አጥቂ ወይንስ ዜርኪዚ 10 ቁጥር ነው የሚለው ግን ብዙዎች ይከራከሩበታል። እሱ 9 ቁጥር አጥቂ ብቻ አይደለውም ነው የሚለውም በሁለገብ ሚና መጫወት እችላለሁ የሚል እሳቤ ያለው ግን ዩናይትድ ይህንንም ተጫዋች ቀጣይ ክረምት ላይ ለገበያ ያቀርበዋል። እሱ ቢያንስ በዩናይትድ ቆይታው ከማይቆጨው ነገርና በጣም ከተደሰተበት ነገር አንዱ ኦልትራፎርድ ላይ መጫወት መሆኑን መግለጹን ትላንትና ቃል ስፖርት ዩቲዩብ ቻናል ማርች 30 ሰኞ ምሽት በነበረን ዘገባ ላይ ነግረናችሁ ነበረ። ማንቸስተር ዩናይትድ የካሪክን ጉዳይ በተመለከተ የመጨረሻውን ውሳኔ የእሱን ብቻ ሳይሆን
እንደ አጠቃላይ አዲስ አሰልጣኝ የሚያመጡ ከሆነ የውድድር ዓመቱ ሳይጠናቀቅ አይወስኑም። በተለይም የቡድኑን መንፈስ ላለመረበሽ ነው ተብሏል። እናም ጊዜ ወስዶ ለማጤን ነው። ቡድኑ አሁን በአውሮፓ ሻምፒዮንስ ሊግ ለመሳተፍ በሚያደርገው ጥረት ላይ የማይከል ካሪክን ቋሚነት አድርገነዋል ወይም ሌላ እናመጣለን ብለው ለመረበሽ ጥረት የሚያደርጉት የዩናይትድ ሰዎች ካሪክንም ቋሚ ቢያደረጉ ግን የአንድ ነገር ብቻ ነው ስጋት ያላቸው እንደ ኦሌ ጉናር ሶልሼር እንዳይሆን በሚል ኦሌ ጉናር ሶልሼር በጊዜነት ዩናይትድን ተረከበው ባሰለጠኑበት ጊዜ የዩናይትድ ወጥነት በጣም አስገራሚ ነበረ። እንዲህ ካረጉትማ ለምን ቋሚ አይሆንም ተብለው ቋሚ ተደረጉ። ዩናይትድ ከዛ በኋላ በሳቸው ስር ማገገም አልቻለም ነበርና ተሰናበቱ። የካሪክም እንደዛ እንዳይሆን ስጋት አላቸው። ግን የካሪክም ቋሚ መሆን በዩናይትድ ደጋፊዎች ዘንድ የሚደገፈው እንደሆነ ይታወቃል። እናም ቅርብ ጊዜ አብረውት የተጫወቱት እንደ ዋይኔ ማርክ ሩኒ እና እንደ ዴቪድ ቤካም ደግሞ ቆየት ካሉት ውስጥ ደጋፊ እንዳሉት ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዛሬ ዋሊያዎቹ ብሔራዊ ቡድናችን በድሬዳዋ ዓለም አቀፍ ስቴዲየም ከሳውቶሜ ጋር የመልስ ጨዋታ ይደረጋል። ኢትዮጵያ ብሔራዊ ቡድን የመጀመሪያ ዙር ጨዋታ 3-0 እየመራ ነው። የኢትዮጵያ ብሔራዊ ቡድን ይህን ጨዋታ 10 ሰዓት በድሬዳዋ ስቴዲየም ሲያደርግ ከ10 ሺህ በላይ ደጋፊዎች በስቴዲየም እንድትገኙ ካፈቅዷልና ድሬዳዋና አካባቢዋ ዝግጁ ናቸው ወይ? ከሌሎች የኢትዮጵያ ከተሞችስ ወደዛ ያቀናቸው ያላቸው ወይ? ውጤትስ ምን እንጠብቅ? ጻፉልን። ጨዋታው 10 ሰዓት ሲል ይጀምራል። በተመሳይ ቡሩንዲ ከቻድ 10 ሰዓት ሲል የሚጀምር ጨዋታ ነው። ስዊዝላንድ ከኤርትሪያ ምሽት 12 ሰዓት ሞሪተስ ከሶማሊያ ይጫወታሉ። በአውሮፓ ዙሪያ ደግሞ ጨዋታ መመልከት ካሻችሁ እነኚህ የአፍሪካ የማጣሪያ ጨዋታዎች ሲጠናቀቁ ምሽት 3:45 ኮሶቮ ከተርኪ፣ ስዊድን ከፖላንድ፣ ቼክ ሪፐብሊክ ከዴንማርክ እና ቦስኒያ ሄርዞጎቪና ከጣሊያን የዓለም ዋንጫ የጥሎ ማለፍ ጨዋታ ይደረጋሉ። እዚህ ጋር በቃን። መልካም ዕለተ ማክሰኞ